By subscribing, you will join our community. እኔ ይሁዳ ቆዳው ይመስለኛል። ይሁዳን እኔ ከጠየቃችሁን ጌታን ስለሸጠው ቆዳው ይሁዳ ይመስለኛል። ዋሴማ ብራዘር ይሁዳ ቆዳው ነው። ፈረሰኛው ማን ይመስለኛል? ዘግበኝ እስቲ። ዮሐንስ ይሁን ፈረሰኛው? ኖ አንገት ነው ፈረሰኛው። ዮሐንስ አንገት ነው። ለምን በሉኝ፣ አንገቱ ተቆርጧል። አንገቱ ተቆርጧል። የዘቤን ተረት ጨምሬ ልናገራ አመሳስዬ ትቀልዳለህ እንዴ? አንገቱ ስለተቆረጠ ስለተሰየፈ ዮሐንስ አንገቱ ስለተቆረጠ ይቅርታ፣ ዮሐንስ አንገት ነው። አንገት ጭን ማን ይሆን? አሁን ጨነቀኝ። ጴጥሮስ ነው? ኧረ ተው አታገናኙ። ጴጥሮስ ፈረሰኛው ነው እያሉ ነው። ያዕቆብስ? ያዕቆብ ማን ነው? ስለዚህ አሁንም እውነቴን ነው የምልህ፣ ዘቤ ተረት አቁም። ወንጌል ተረት አይደለም ዘብዬ። እንዴ አንተ እኮ ከድፍረት መላእክቶች አለ ታቱ አላቸው ክንፋቸው ላይ የማርያም ታቱ። ጌታ የማርያም ስዕል አለ ክንፋቸው ላይ ታቱ አለው። ጣናን ዞረዋታል። ኡራኤል ማርያም እናትና ልጁን ኢትዮጵያን እያዞረ አሳይቷቸዋል። ጣና ላይ ጣ የተባለው አለ ዘብዬ ቆለጦ። ጣና የተባለው ጽና ከሚለው የመጣ ነው። ጣና በጣም ይሄድ ነበርና ጽና ከሚለው የመጣ ነው ጣና እና እንደዛ ነው አለ። እና የዘቤ በረከት አይደርብኝ ግጃ። የዘቤ በረከት አልፈልገውም፣ ያስቀስፈኛል። ወይኔ በላቸው ነው ማስብልህ። ትንሽ እስቲ የዘቤን ተረቶች እየሰማን እንዝናና እንዴ። እነ መስከረም ምን ጆክ ይችሉና መስከረምና ክቤን ወዳቸዋለሁ። በጭውቴ ጌታን ነው የምልህ። መስከረምንና ከበበው ገዳ ዳር ነምበር 1 ፎር ሚ። እኔ በጣም ነው የምወዳቸው እና የዘብዬን ጭውቴ ግን የሚያክለው የለም። በጣም ነው የምወደው። አንዳንድ ትምህርቶች ለጨዋታ ነው፣ እንዝናና ነው። በዘና እያልን ብናወራ ጥሩ ነው። እስቲ ቆይ እንዝናናለን። ይኸው ቀደም ያልኩት ዲስስፔክት ለማድረግ አይደለም። ቆይ እስቲ ይኸውላችሁ፣ ቀደም ቅድስት ድንግል ማርያም በስጋ አርፋለች። ነፍሷ ግን በጌታ ነው እንዳልኳችሁ። በስጋ ያረፈችበትን ኢየሩሳሌምን ይሄን ቅረጹልኝ። ብዙ ኦርቶዶክስ ኢትዮጵያ ያሉት አያውቁም። የእንትኗ የሬሳ የተቀመጠበት ቦታ ኢየሩሳሌም የእሷ አለ። ይኸው ቅድስት ድንግል ማርያም የተቀበረችበት መቃብር ነው። እሱን አይተን እየወጣን ነው ያለነው። ይኸው የተቀበረችበት ዘመኗ ጌታችን ኢየሱስ ክርስቶስን የወለደች ትውልድ ሁሉ ብፅዕት የሚሏት ቅድስት ድንግል ማርያም እዛ አሁን በቪዲዮ ያያችሁት ቦታ ላይ ተቀብራለች። መቃብሩን አይተን እየወጣን ያለ ነው። የኢየሱስ መቃብር ግን ባዶ ነው። ተባረኩ። አያችሁ አይደል? እኔ አልዋሻችሁ። ቅድስት ድንግል ማርያም ኢየሩሳሌም ላይ ስጋዋ ያለበት መቃብር አለ። ኢትዮጵያ ላይ ብቻ ነው አረገች ተብሎ የሚናገረው። እስራኤል ላይ አይነገርም፣ ሌላ ዓለም ላይ አይናገርም።
ግን በኦርቶዶክስ በጣም የውሸት ትምህርት እያስተማሩ ያሉበት ትምህርት ነው ያለው እና በጣም ያሳዝናል። እሱን ስታዩ ማለት ነው በጣም ያሳዝናል። እዚህ ጋር ደግሞ ሌላ እኔ እስቲ አንዳንድ ትምህርቶች አሉ ፈታያ አቡነ ዘመንፈስ ምን እድሜ ልኩን እህል ያልቀመሰ ነው። አቡነ ዘመንፈስ ቅዱስ እድሜ ልኩን ምግብ አልቀመሰም። ከፀሐይ በላይ 50 ዓመት ኖሯል። ኢትዮጵያ ላይ 2 ዓመት ኖሯል። 200 ዓመት ኖሯል። ግብጽ ላይ 300 ዓመት ኖሯል። 365 አይ ቲንክ። እስቲ ስሙልኝ። ቆይ ለእግዚአብሔር የሚሳነው ነገር የለም ማለት አቡነ መንፈስ ቅዱስ ምን አገባው? እኔ የማይገባኝ ነገር እሱ ነው። ለእግዚአብሔር የሚሳነው ነገር የለም ካልከኝ አቡነ መንፈስ ቅዱስ ምን አገባው? ገብረ መንፈስ ቅዱስ ምንድነው ያደረገው? የገዛ ልጁ ኢየሱስ ክርስቶስ የገዛ ልጁ የእግዚአብሔር ልጅ ፍጹም ሰው ፍጹም አምላክ የሆነው ይሄንን እንኳን እንዲያረግ አልተሰጠው። ይሄንን እንዲያረግ አልተሰጠው። የሰውን ዓለምን እንዲያድን የተሰጠው አቡነ ዘመንፈስ ገብረ መንፈስ ቅዱስ ከፀሐይ በላይ የሆነው ምን ሊያረግ ነው? እስቲ ንገረኝ። እስቲ ምን ሊያረግ ነው ከፀሐይ በላይ 50 ዓመት የኖረው? ተረት ብልግና ነው የሚያስተምሩት። ገባ? this is the saddest truth። ብልግና ምን ሊያደርግ አሁን አቡነ ዘመንፈስ ቅዱስ ገብረ መንፈስ ቅዱስ እዛ ቦታ ላይ መውጣቱ ትርጉሙ ምንድን ነው? ከፀሐይ በላይ መኖሩ ትርጉሙን ንገሩት። is nothing። ስለዚህ እንደዚህ አይነት አሳፋሪ ትምህርት ዝም ብሎ ይቀልቧቸዋል። እልልልል ነው ጭቡት። ማን ነው? ምንድን ነው? ለምን አስፈለገ? ጥቅሙስ ምንድን ነው? ጥቅሙስ ምንድን ነው ይባላል። ዘሏት ቆይ ልጅ ጋር 562 ዓመት ነው። ቆይ ገና እንደተወለደ ወደ መንፈሳዊ አገልግሎት ነው የገባው። ኢየሱስ ክርስቶስ እንኳን አልገባም። ኢየሱስ ክርስቶስ የ12 ዓመት ብላቴና ሆኖ እንኳን ወደ ማስተማር አልገባም። ኢየሱስ የኛ ጌታ የኢትዮጵያ ዘመንፈስ ቅዱስ እስካቦኛ ግን እንደተወለደ በማውራት ጀመረ። በቃ ወደ መንፈስ ቅዱስ ገባ በጥራቅ ቀጥታ የገባ ወደ መንፈሳዊ አገልግሎት ነው። ከተወለደ በኋላ 562 ዓመት በምድር ላይ ኖረዋል። ጻድቁ አባታችን ስንት ዓመት? 562 ዓመት ጻድቁ አባታችን አቡነ ዘመንፈስ ቅዱስ በስካቦኛ ኖረዋል። የት እንደኖሩ ትዘገባላችሁ። የት ነው? 262 ዓመት በኢትዮጵያ 300 ዓመት በግብጽ 262 ዓመት በኢትዮጵያ 3 ዓመት በግብጽ። አሜን። አቡነ ዘመንፈስ ዘጅኒ ቆለጥ የሀገራችን ዝቋላ ይህንን ተአምር ይመሰክራል። ለረጅም ዓመታት በምድረ ከብድ ቆዩ። ወደ ዝቋላ ወጡ።
በጥራቃ እውነትም የቆምጬ ተረት አላለም አንዱ። ይሄን አሁን አምኖ የሚቀበል ሰው አለ? ጌታ ኢየሱስ ክርስቶስ ይገስጻቸው። ይሄንን አሁን 562 ዓመት 50 ዓመት ከፀሐይ በላይ ሆኖ ኖረ ምግብ ሳይቀመስ ብለው ጌታ ይገስጽ። ምን አባቱ ሊያረጋው ነው? ምን አባቱ ሊሰራ እንደተወለደ ስብከት ጀመረ ብላችሁ የምትሉት አይሰቀጥጣችሁ? ጌታ ይገስጻችሁ። ዶማ ህዝቡን ይጫወቱበታል። ምን ሌላስ? ዘብዬ ጋር ከች ብያለሁ። ብራንዳችን እንግዲህ የትምህርተ ህይወት ሐዋርያት የህይወት ትምህርት ነው የሚያስተምሩት። የህይወት ትምህርት ሲያስተምሩ ይህን የህይወት ትምህርት ካስተማሩበት መጽሐፍ አንዱ የዶሮ መጽሐፍ ነው። ቅዱስ መጽሐፍ ነው። ከአንተ ሰው ይዞረልኝ ይህ መጽሐፍ ሌላው ዓለም አያውቀው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ይህን አዘጋጅታ ልጆቿን ደስ ብላችሁ ተቀበሉት። ደስ ካላለ ሌላ ዓለም አያውቀውም አለ። ሌላ ዓለም አያውቀውም። ኢትዮጵያ ብቻ አሳትማ ነው የምትሸጠው የዶሮ መጽሐፍ። ሌላ ዓለም አያውቀውም። ከመጀመሪያው ላድርገው አንድ እንግዲህ የትምህርተ ህይወት ሐዋርያት የህይወት ትምህርት ነው የሚያስተምሩት። የህይወት ትምህርት ሲያስተምሩ ይህን የህይወት ትምህርት ካስተማሩበት መጽሐፍ አንዱ የዶሮ መጽሐፍ ነው። መጽሐፈ ዶሮ ቅዱስ መጽሐፍ ነው። ከአንተ ሰው ይዞረልኝ ይህ መጽሐፍ ሌላው ዓለም አያውቀው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ይህን አዘጋጅታ ልጆቿን ትመራለች። ደስ ብላችሁ ተቀበሉት። ደስ ካላለ መቃወም ስራ የሆነ ሰው ሐዋርያቱን የምትቃወሙ እንጂ መምህር ዘበንን አይደለም። አንተ ታሳዝነኛለህ። ተለወጥ። የዶሮ መጽሐፍ ተቀበሉ እያለን ነው ወገን። ታዲያ ዶሮ ቢወደድ ኢትዮጵያ ላይ ትፈርዳላችሁ? የዶሮ ዋጋ ቢጨምር ኢትዮጵያ ላይ ትቃወማላችሁ? ኢትዮጵያ ላይ መጽሐፍ ጽፏል ዶሮ ከባድ ሚዛን አትቃወሙ። እና የዶሮ መጽሐፍ በጣም ደስ ይለኛል። ዘብዬ ለፈገግታ ነው። ሌላ ልጨምር እስቲ። መንገድ ላይ የተገዛ የነጭ ፎቶ ወስዶ ይለጥፋል። ኢየሱስ ክርስቶስ ግን ነጭ አይደለም። ድንግል ማርያም ነጭ አይደለችም። የግድ ሁሉ ነገር የኢትዮጵያን አይነት የሚሰል አይደለም። መንገድ ላይ የተገዛ የነጭ ፎቶ እግዚአብሔር ይስጥ። ግን አሁንም ነጭ ፎቶ ተቀደደ ብላችሁ ታዲያ መጣላቱስ አይደብርም? ወይ? ነጭ ስዕል አረ ሌላ ላምጣል። ቆይ ሌላ አለ። ማርያም አማራ ናት የሚልም አለል። ዋሸው እንደ ማርያም የአማራ ዘር ስለነበረች ኢየሱስ ክርስቶስ በአባቱ የእግዚአብሔር ልጅ ይሁን እንጂ በእናቱ አማራ ነው። የይሁዳ ዘር ነው የተባለው ግን በዮሴፍ ነው። ዮሴፍ የሚባለው ሰውዬ የይሁዳ ዘር ስላለው ወንድ ልጅ ደግሞ በአባቱ እንጂ በእናቱ ስለማይጠራ በእናቱ ከምንጠራው በዮሴፍ እንጥራውና ይሁዳዊ እናርገው ተብሎ የይሁዳ ሰው እንዲሆን ተደረገ እንጂ በዘሩ በነገዱ ግን ኢየሱስ ክርስቶስ ቁልጭ አማራ ቁልጭ ያለ ነገር እንዳፈልጉኝ። አንዴ ቆይ ማርያም የአማራ ዘር ስለነበረች ኢየሱስ ክርስቶስ በአባቱ የእግዚአብሔር ልጅ ይሁን እንጂ በእናቱ አማራ ነው። የይሁዳ ዘር ነው የተባለው ግን በዮሴፍ ነው። ዮሴፍ የሚባለው ሰውዬ የይሁዳ ዘር ስላለው ወንድ ልጅ ደግሞ በአባቱ እንጂ በእናቱ ስለማይጠራ በእናቱ ከምንጠራው በዮሴፍ እንጥራውና ይሁዳዊ እናርገው ተብሎ የይሁዳ ሰው እንዲሆን ተደረገ እንጂ በዘሩ በነገዱ ግን ኢየሱስ ክርስቶስ ቁልጭ አማራ
አልችልም። ተረቱን አልቻልኩትም። ቤተሰብ ቤተሰብ አንድ የሆነ አንድ ጭዌ ልንገር፣ ስልጤ ነው ስዕሉን እያጠበ የሚሸጠው። ጭዌው ምን መሰለ? ስዕሉ ላይ ምን አነሰ ምን ልጨምርበት እያለ ነው የሚያቀርበው። እውነት እኮ ነው። ቁልጭ ያለ አማራ ነው አላለም እንዴ? በነገራችን ላይ በሴት ስም የተጠራ ኢየሱስ ክርስቶስ ብቻ ነው። በሚያሳዝን በኦርቶዶክስ ማለት ነው። ማንኛውም ሰው የሚጠራው በአባቱ ነው። ማንኛችንም እኔ፣ ሴቶችም፣ ማንም ቢጠራ ኢቭን መጽሐፍ ቅዱስ ላይ ሲናገር ኢየሱስ ክርስቶስ ታምራቱን ሲያደርግና 2 ዓሣ ይሄን ቅረጹልኝ፣ ክርስቲያን የሆናችሁ ይሄን ቅረጹ። ታምራዊ ንግግር ነው የምናገረው እዚህ ጋር። ታምራዊ ንግግር ዲያብሎስ ለማሳት የሰራውን ስራ ልነግራችሁ ስለፈለኩ ነው። የሚቀርጽ ሰው አለ እዚህ ጋር? አንድ ሰው ቀራጭ ካለ የሚቀርጽ አለ? ወይም ደግሞ የሆነ ጊፍት ከመጣ አንድ ኮፍያ ካለው ሪካርደሮች ካለ ግን ጊፍቱ አያስፈልግም። ታንክ ዩ ሰናይ። ምንድን ነው መሰለ መጽሐፍ ቅዱስ ላይ ሲናገር ብዙ ቦታ ላይ አለ። ማቴዎስ ላይ ብትሄድ፣ ማርቆስ ላይ፣ ሉቃስ ላይ፣ ዮሐንስ ላይ ብትሄዱ ተአምሩን ኢየሱስ ክርስቶስ በየጊዜው ያደርግ ነበር። 2 ዓሣና 5 እንጀራ ባላቸው ጊዜ እሱን ጸልዮ ኢየሱስ ክርስቶስ ለስንት የሚሆኑ ሰዎች 5000 ወንዶች ይላል፣ ሕፃናትና ሴቶች ሳይቆጠሩ 5000 ወንዶችን ምን አደረገ? መገበ ይላል። ወንዶች ብቻ ነው የሚቆጠሩት፣ ሴቶችና ሕፃናት አይቆጠሩ። ከዛ 12 መሶብ ትርፍ እንጀራ ነበረ። አሁንም ልላችሁ የምፈልገው ምንድን ነው፣ በዚህ ዓለም ላይ በሙሉ ስንጠራ በአባታችን ስም ነው የምንጠራው። ኦርቶዶክስ እና ካቶሊክ በፊት እንደመቻቸው ማርያምን ከምኑ ጋር ከማዳን ስራ ጋር ለማስገባት ሲባል እሱ የእግዚአብሔር ልጅ ተብሎ ስሙ እየተጠራ እነሱ ግን የማርያም ልጅ እያሉ ነው የሚጠሩት። አየህ፣ the biggest mistake የሰሩት ምንድን ነው? የእግዚአብሔር ልጅን የማርያም ልጅ እያሉ የማርያምን በትልቁ እሱን ደግሞ በትንሽ እያደረጉ ምን ማድረግ ጀመሩ? ወደ ማምለክ ማርያምን ሄዱ። ሲጠሩ ስምም ማርያምን ነው የሚሉት፣ እመቤቴን ነው የሚሉት፣ ኪዳነ ምሕረትን ነው የሚሉት፣ ምንን ነው የሚሉት። ለዛ ምን አረገ? ሁላችንም እዚህ ምድር ላይ ያለነው በሙሉ በአባታችን ተጠርተን ኢየሱስ ክርስቶስን ግን በእናቱ እንዲጠራ አድርገዋል። ኦርቶዶክስ እና ካቶሊኮች። ካቶሊክ ይሄንን ነገር አቁመዋል። ኦርቶዶክስ ግን አሁንም እየቀጠለች ነው። የእግዚአብሔር ልጅ አይባልም። እኔ አሁን የሙሉነ ልጅ ነው የምባለው። የሙሉነ ልጅ ዮናስ ሙሉና ነው ጽቤ የሙሉነ ልጅ ነው የምባለው። ገባ? እናንተም እዚህ ጋር ያላችሁ ፍራውል ኢቲቻ ከተባለ ኢቲቻ የአቶ ኢቲቻ ልጅ ነው የሚባለው። ተግባባን? የሌሎቻችሁም ስም ሲጠራ በአባት ስም እንጂ በእናቱ የተጠራ ኃይሌ ገብረስላሴ የገብረስላሴ ልጅ ተብሎ ነው የሚጠራው። ኢየሱስ ክርስቶስን ግን አሳንሰውት በሴት ስም ይጠሩታል። በሴት ስም የእግዚአብሔር ልጅ እየተባለ ድንቅ አምላክ እንደሆነ እየተናገረ እነሱ ግን የሚያወሩት ስለማን ነው? ስለ ማርያም፣ የማርያም ልጅ እንደሆነ የሴት ልጅ አድርገው አዋርደውት ነው ስሙን ራሱ የሚጠሩት። የእግዚአብሔር የኃያሉ ልጅ ፍጹም የሆነ የሚስተካከለው አቻ የሌለው ኢየሱስን በሴት ስም ነው የሚያወሩት። ስሙ ገኖ የሚወራው በእግዚአብሔር ልጅነቱ ሳይሆን በማርያም ልጅነቱ ነው። እና እንደዚህ አይነት ያልዳኑት በምድራዊ ይጠሩታል፣ የዳኑት የእግዚአብሔር ልጅ በሆነ ይጠሩታል። ምክንያቱም ያልዳኑት አሁን በእኛ ሙስሊሞች አልዳኑ የማርያም ልጅ ነው ይለዋል ያለ ምንም ችግር። ያልዳኑት ኦርቶዶክሶች ያልዳኑት የማርያም ልጅ ነው ምንም ችግር የለበትም። አሁን የእግዚአብሔር ልጅ ብትለው ከሙስሊም ጋር ጸባለ ነው አይደለም፣ የማርያም ልጅ ግን ነው ይላል። አየህ፣ አይሁድ ጋር ብትሄድ የማርያም ልጅ ነው
ኢየሱስ ብትል አዎ ነው የሚል። አዎ ነው። ካቶሊክ ጋር ብትሄድ የማርያም ልጅ ነው አዎ ነው የሚል። ጸቡ የሚመጣው መቼ ነው? የእግዚአብሔር ልጅ ሲባል፣ የአባቱ ስም ሲጠራ ነው። የእግዚአብሔር ልጅ ሲባል ምን ይፈጠራል? ችግር ይፈጠራል። የእግዚአብሔር ልጅ ነው። ማርያም እናቱ ናት። this is the difference። ስለዚህ ስትጠሩ የእግዚአብሔር ልጅ ኢየሱስ እያላችሁ ከጠራችሁ በረከቱ አለ። በረከቱ በዛ። ይህ አይነት ትምህርታቸው ነው ብዙ ጊዜ የጎዳቸው፣ ብዙ ጊዜ ባዶ የከተታቸው፣ ብዙ ጊዜ ማርያም 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 እያሉ የሚጣሩት ጩጬውን ኢየሱስ እየፈለጉ ነው። ትንሹን ኢየሱስ እየፈለጉት ነው። ስለዚህ ኢየሱስ ክርስቶስ በአባቱ የሚጠራ እንጂ በእናት የተጠራ የሰው ልጅ እንኳን የለም። እንኳን የእግዚአብሔር ልጅ የሰው ልጅ በአባቱ ስም ነው የሚጠራው። የሰው ልጅ ነው ማውራ እንኳን የእግዚአብሔር ልጅ። ስለዚህ ለማሳነስና ለማዋረድ የሚጠሩት ስም የማርያም ልጅ ያስብለዋል። ለማሳነስ ለማክበር ከፈለክ የእግዚአብሔር ልጅ በለው። የዛኔ ነው የሚቃወሙ። የዛኔ ነው የሚቃወሙ። ሙስሊም አይቃወምም። የሚቃወም የእግዚአብሔር ልጅ ስትለው። ስለዚህ ያቺን ነገር አስተውሉ ለማለት ነው። ቤተሰብ በረከታችን ብዙ ነው። በኢየሱስ ክርስቶስ በእግዚአብሔር ልጅ የተሰጠን ብዙ ነው። ለማመስገን ምክንያታችን ብዙ ነው ላለው ሰላም